በዚህ ፕሮግራም ላይ የተገኛችሁ የክብር እንግዶቻችን የአማራ ፋኖ ብሔራዊ ኃይል የአማራ ፋኖ አንድነት በጎንደር የሎጂስቲክስ መምሪያ ኃላፊ አርበኛ ሻምበል አምሳሉ፣ የአማራ ፋኖ ብሔራዊ ኃይል የአማራ ፋኖ አንድነት በጎንደር የአደረጃጀት ዘርፍ ኃላፊ አርበኛ ደምሰው፣ እንዲሁም በየደረጃው ያላችሁ የኮር የክፍለ ጦር የብርጌድ አባላት እንዲሁም በየደረጃው ያላችሁ የአድዋ ክፍለ ጦር የንጋት ጦራ ብርጌድ አመራርና አባላት እና የዛሬ ተመራቂዎች እንኳን ለዚህ ቀን በሰላም አደረሳችሁ። እንኳን አደረሳችሁ። አመሰግናለሁ። ከዚህ በመቀጠል እንግዲህ ፋኖነትን በተመለከተ ቅድም አርበኛ ጌታቸው በጥሩ ሁኔታ ሲያቀርበው ሰምቻለሁ። እኔ አንድ ነገር ነው መጨመር የምፈልገው። በፋኖነት ውስጥ ምን ያስፈልጋል ነው። በፋኖነት ውስጥ ምን ያስፈልጋል? እኛ ትናንት ከነበርንበት ዛሬ ላይ ለመድረስ ምን አስፈልጎን ነበር ካልን ራስን መስጠት አስፈልጎን ነበር። እዚህ ላይ የምታዩት ሰራዊት በየአካባቢው የምታዩት ሰራዊት ከነበረበት ዝቅተኛ አደረጃጀት አሁን ወዳለበት አደረጃጀት እንዲደርስ ራስን መስጠት ያስፈልግ ነበር። እስኪ አንዴ ራስን መስጠት በሉ። ድጋት ጮራ አይሰማም። ራስን መስጠት በሉ። ራስን መስጠት ማለት ጥቅምን፣ ምቾትን፣ ፍላጎትን መካድና መተው ማለት ነው። ለምን ሲባል ለወጣንለት ዓላማ ልናሳካው ላሰብነው ዓላማ ፍጻሜና ግብ መዳረስ ስንል ራሳችን መስጠት ያስፈልጋል። ፍላጎቶቻችን መተው ያስፈልጋል። ገንዘብ ፍላጎት ይሆናል፣ ምቾት ፍላጎት ይሆናል፣ ስልጣን ፍላጎት ይሆናል፣ ሌላም በርካታ የሰው ልጅ ፍላጎት አለው። አርበኛ ማለት ፍላጎቱን ገጥቶ ራሱን ለትግል ሰጥቶ እስከ መስቀሉ ጫፍ የሚደርስ ማለት ነው። የኛ የመስቀላችን ጫፍ የአማራ ሕዝብ ነጻነት ነው። የኛ የመስቀላችን ጫፍ ያለብን የተደቀነብን የህልውና ስጋት መቀረፍ ማለት ነው። አርበኝነት ማለት እንዳረቡ ሰው ክርስቶስ እስከ መስቀሉ ጫፍ መድረስ ከሆነ በእኛ በዚህ ዘመን ባለን የነጻነት ታጋይ አርበኞች የመስቀላችን ጫፍ የህዝባችን የህልውና ደህንነት ማረጋገጥ ነው። ያለ ማድረግ ራስን መስጠት ያስፈልጋል። ገንዘብን መናቅ፣ ሀብትን መናቅ፣ ስግብግብነትን መናቅ፣ ምቾትን መናቅ፣ ከዚያም ራስን መስጠት፣ ለዓላማ ራስን መስጠት ከጓደኛ ቀድሞ መገኘትን ይጠይቃል። በዚህ ዘመን እንደምታውቁት አማራ ሆኖ አማራን የሚወጋ ጸረ ህዝብ የሆነ ባንዳ የበዛበት ጊዜ እንደሆነ ታውቃላችሁ። ባንዳነት በዚህ ዘመን ብቻ አይደለም ያለው፣ በቀደሙትም ጊዜ ነበረ። ነገር ግን በታሪክ ሲሰነድ ሁለት አይነት ታሪክ አለ። የጠራ ታሪክና ጥቁር ታሪክ። የጠራውን ታሪክ የሚጻፈው ራሳቸውን ክደው ለዓላማ ራሳቸውን ሰጥተው ዋጋ የከፈሉ ጀግኖች ናቸው። አንድ ታሪክ ልንገራችሁ በዚያው አጋጣሚ። በግራኛ መዶራራ ጊዜ ታስታውሱ እንደሆነ ወይም ደግሞ የሆኑ መጽሐፎች ላይ በታሪክ ሲነገር ሰምታችሁ እንደሆነ ግሸን አምባ ተራራ ላይ የተሰበሰቡ የነገስታትና የመኳንንት ልጆች ነበሩ። እነሱን የሚጠብቁም የክብር ዘበኞችም ጭምር ነበሩ። ግራኝ በርካታውን ቀጠና እያጠቃ በመጣ ጊዜ መጣና ያን ቦታ ተራራው ላይ ያሉት ሁለት በሮች ናቸው መውጫ ያሉትኝ። ያን ተራራ ዘግተው ለወራት ተዋጉትኝ። ይወጣል ይመቱበታል። ለረጅም ጊዜ ሲከላከሉት መግቢያ ሲያጣ አንድ ነገር አደረገ። አካባቢው ሌላ መግቢያ በር የሚያውቅ ሰው ፈልጎ ጠየቀ። 1000 ብር እሰጣለሁ አለ። ደበበ የሚባል ኢትዮጵያዊ የሆነ ሰው ለግራኛ መዳደረና 1000 ብር ለመቀበል ሲል ከጀርባ በኩል የድብቅ በር መውጫ የሆነችውን ወደ ተራራው መውጫ በር ከፍቶ አሳያቸው። እየመራ ወሰዳቸው። ለአንድ ወር ያክል ተዋግተው በአርበኝነት ተጋድለው
ራሳቸውንም ሀገርም ሲጠብቁ የነበሩ ጀግኖችን ራሱ ተሸንፎ ወንድሞች እንዲያሸንፍ ለ1000 ብር ሲል መንገድ እየመራ በተራራ በጀርባ ሰጣቸው። ያን ያክል ሲዋጉ የከረሙ አርበኞች ባላሰቡት ሰዓት ከፊት ለፊት ያለውን ሲዋጉ በጀርባ በር ወጣባቸውና ከበባቸው። ሲጠብቁ የነበሩ የክብር ዘበኞች ተዋግተው 500 በላይ አርበኞች ተሰዉ። እዚያ ተራራ ላይ የነበሩ የነገስታት ሚስቶች፣ የሹማምንት ሚስቶች ልጆች ነበሩ። እነኛን በሙሉ ያዙና ደፈሯቸው። ያን ጊዜ ምን አደረገች? አንዷ ከነዚያ መሃል አንዷ የሆነች ሴቶቹን በሙሉ ሰበሰበችና ወንድሞቻችን ገለዋል፣ ባሎቻችን ገለዋል፣ ክብራችን አዋርደዋል፣ አገራችን ወረዋል፣ እኛንም ደፍረው አዋርደውናል፣ እኛን ለመጠቀም ያያደረጉን ያሉት። ነገር ግን አንድ ጊዜም ቢሆን ተደስተው ረክተው ሲተኙ ሁላችሁም በተመሳሳይ ሰዓት ተነስታችሁ በራሳቸው ጩቤ አንገታቸውን ቀልታችሁ መጣል መቻል አለባችሁ ብላ መከረች። 500 ሴቶችን ያሳመፀቻቸው። ተዘጋጁ። ያን አድርገው ረክተው ተደስተው ደግመው ሲተኙ 500ዎቹ ሴቶች ተነስተው 500ዎችን የአባቶቻቸውን የባሎቻቸውን ገዳይ አርደው ጣሏቸው። እዚያ ተራራ ላይ ያለው አማጺ 500 ሰው ብቻ አይደለም ወረራ የመጣው በርካታ ሰው ነው። ነገ እንደሚገደሉ ያውቁታል። ነገር ግን እነሱንም የደፈሩ ያዋረዷቸውን የአባቶቻቸውና የባሎቻቸውንም ገዳይ ማስወገድ ነበረባቸው። ተበቀሏቸው። ያን አደረጉ። በነገተው ሲታይ እነኝህን ሴቶች ለወሲብ ጥማት ሲጠቀም የነበረ የግራኝ አህመድ ሰራዊት አመራር የነበረ ነው። የሹማምንት ልጆች ሲደፍር የነበረ ሁሉም ሙቶ ተገኘ። እነዚህን ሴቶች አሰባሰቡና ረሸኗቸው። አሁን አንድ ጥያቄ ነው የምጠይቃችሁ። ረሸኗቸው። እነዚያ ሰዎችም ተበሳጭተው ለወንድሞቼ ያልሆን ለወገኖቼ ያልሆን ለኛ አትጠቅምም ብለው መንገድ መርቶ ያመጣውን ሰውዬ 1000 ብር መስጠቱን ትተው እየመራ ባወጣቸው ተራራ ላይ ገደል ለቀቁት። አሁን ማን ነው ባንዳ? ማን ነው አረኛ? ያቺ ሴት ወይስ ይሄ ወንድ? ደበበ ወይስ ሴቷ? ሴቷ እንደምትሞት አውቃ ግን ለክብሯ ስትል ራሷን ሰጣለች፣ ወይም ደግሞ እህቶቿን ለአርበኝነት ትግል አነሳስታለች። የሀገራቸውን ወራሪ ህዝባቸውንም ያንገላታ እነሱንም ክብራቸውን የገፈፈና የደፈራቸውን ተበቅላለች። ያ ወንድ ግን ለ1000 ብር ሲል መርቶ ወገኖችን አዋርዶ አስደፍሮ መሪዎችን አስገድሎ ያንን ብር ሳያገኝ በገደል ተወርውሯል። እኛ በዚህ ዘመን ላይ ራሳችን ስንሰጥ በዚህ ደረጃ ዋጋ መንከፍልበት ደረጃ ላይ አልደረስን ይሆናል። አሁን ትግል ላይ ስላለን በየከተማው በየጫካው እየተያዘ የሚረሸነውን ታውቃላችሁ። በየመንገዱ የሚደፈሩ ሴቶች እናቶችን ታውቃላችሁ። የነሱን ደም ለመበቀል ይሄን ስርዓት እስከ መጨረሻው ለመገርሰስ ግን ልክ እንደነዛ ሴቶች ራስን እንደሚሞቱ እያወቁ ጠላትን ወደ ማጥፋት መገስገስ ያስፈልጋል። ዋጋ ለመክፈል መዘጋጀት ያስፈልጋል። አርበኝነት ማለት ይሄ ነው። ዝም ብሎ ሙዚቃ ተሰምቶ ተመጥቶ ተገብቶ የሚወጣበት ማለት አይደለም። ጥፋት የታወጀበት እልቂት የታወጀበት በየቦታው የሚፈናቀል እንዲኖር የማይፈቀድለት ከራሱ ሀገር በአባቱ ርስት የተገነባች የቆመች ምድር ላይ እንደ ስደተኛ ናወጣ እየተባለ የሚባረርበት ሀገር ላይ ያለ ህዝብ አለን። የሱን ደህንነት ለመጠበቅ ራሳችን ሰጠን መታገል መቻል አለብን። ይሄን ስንታገል ከስርቆት፣ ከውሸት፣ ከወንብድና፣ ከዝርፊያና የመሳሰሉ ህዝብነን ከሚያስከፉ እታገልልሃለሁ ዋጋ ከፍልልሃለሁ ከምንለው ህዝብ ሊያረቁንና ሊለዩን የሚችል ነገር የሚያደርግ ካለ ይሄን ተቋም ታውቁታላችሁ። ለማንም ምህረት የለውም። ጭንቅላትህን ይላል፣ እጅህን ይቆርጥልሃል። እያደረግን ቆይተናል። የዛሬ ተመራቂዎች የምትቀላቀሉበት ተቋም ይሄ ጠባይ ያለው ተቋም ነው። የሰረቀን እጁ የሚቆርጥ ተቋም ነው። አፄ ቴዎድሮስ አንድ ነገር አደረገ። አንድ ሌባ እየሰረቀና እየዘረፈ አስቸገረው። አስመጣው፣ ያዘው፣ ገርፎ
ወዮ ድጋሜ ባገኘ እኔን አያርገኝ ብሎ ለቀቀው። ሁለተኛም ያ ሰው ሰረቀና ዘረፈ። አሁንም ተይዞ መጣ። በደንብ አድርጎ ከነበረው ጥፍ አድርጎ አስገርፎ አስሮ ቀጦ ድጋሜ ባገኘ እኔን አያርገኝ ብሎ ለቀቀው። ለሶስተኛ ጊዜ ሰርቆ መጣ። ወንድሜ እኔ ሰው ነኝ። አምላክ እንኳን በአምላክነቱ የሰው ልጅ ኃጢአት ሲሰራ ገሃነም ያስገባል ብሎ ያን ሰው አንስቶ እሳት ላይ ጨመረው። አሁን በዚህ ትግል ላይ ያለ ሰው በስርቆትና ህዝብን በማማረር ደረጃ ከተገኘ 3 ጊዜ ምንታገስበትና እድል ምንሰጥበት ጉዳይ የለንም። ምክንያቱም እኛ አርበኞች ነን፣ እኛ ታጋዮች ነን። የሚያጠፋውን ምናስተካክልና ምናርም እንጂ በዚያ ቦታ ላይ ምንገኝ መሆን አይገባንም። ከናንተ የቀደሙ ይሄን ስም የገነቡ በህዝብ ቅቡልነት ያላቸው አርበኞችን ስም እንዳታበላሹ ራሳችሁን ግዙ። ይሄን ነው ማለት የምፈልገው። እንኳን ለዚህ የምረቃ በዓል በሰላም አደረሳችሁ። አመሰግናለሁ ወንድሞቼ። መይሶ ካሳ ሁለተኛ ኮር አመራሮች፣ የአድዋ ክፍለ ጦር አመራሮች እንዲሁም በዛሬው ቀን የወታደራዊ ስልጠና ግዳጃችሁን ያጠናቀቃችሁ